መተናል ከች ብለናል። ሰላም ፍቅራችንን ይዘን ማለት ነው። ቤተሰብ እንዴት ናችሁ? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቻናሌ ያው አንዳንድ ዘመቻዎች ተደርገውበታል። እግዚአብሔር ይመስገን ስለ ሁሉም ነገር። በዚህ አጋጣሚ ማንም የማያውቀው 3 ቻናል አለኝ። እስቲ ዛሬ ልንገራችሁ፣ በልደቴ ቀን ማለት ነው። 3 ቻናል አለኝ። አንደኛው 10 ምናምን ሺህ አለው፣ ይሄ የምታውቁት። ሁለተኛው 5 ሺህ ከምናምን አለው። ሶስተኛው ደግሞ በዛሬው ዕለት 50 ሺህ ሰብስክራይብ እየገባ ቻናል ማለት ነው። ባለ 50 ሺህ ማንም አያውቀው፣ ምክንያቱም እኔ እንደዚህ አይነት ነገር ስለማልሰራበት ማንም እንዲያውቀው ስለማልፈልግ። አላወቃችሁትም። ተዞሮ ዞሮ ለምትወዱኝ፣ ለምታከብሩኝ፣ ለተጨነቃችሁልኝ ቻናልሽ ሳምሪዬ እያላችሁ በውስጥም በውጭም ስታናግሩኝ እንደነበራችሁ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ሲቀጥል ደግሞ እኔ ዩቲዩብ መተዳደሪያ አይደለም፣ ያው ወደፊት ብሰራበት ብዬ የምጠቀምበት ስለሆነ ያን ያክል አያስጨንቅም የኔ ውዶች። ለማንኛውም ያው በልደቴ ቀን መልካም ልደት በዛው እንድትሉኝ ስለፈለግኩ ነው። ማሮቼ፣ ውዶቼ፣ ፍቅሮቼ በቅርቡ 100 ሺህ ስገባ ግን አሳያችኋለሁ። ኬክ ቆርሼ አላሳያችሁ ለእናንተማ አላሳያችሁ። የነደዳችሁ ቀን ደግሞ ሪፖርት አድርጋችሁ ብታዘጉብኝስ አልፈልግም። ለማንኛውም ደስ ብሎኛል። ከዛ በበለጠ ደግሞ በጣም ስለነባዬ እየጠየቃችሁ ነበረ። ርዕስ አምሪ ነባና ኢብሮ ጣፉ እያላችሁኝ ነበረ በኮሜንት። ያው እኔ በራሴ ነገር ተወጥሬ ስለነሱ ልሰራላችሁ አልቻልኩም ነበረ። ባይጠፉ ደስ ይለናል። በጣም ነው ናፈቁት። በጣም ነው መወዳቸው። ትናንሽ ልጆች፣ ወጣቶች፣ ታዳጊዎች ነገ ከነሱ ብዙ የምንጠብቅ ልጆች ናቸው። ፈጣሪ አምላክ አይለያቸው፣ በሰላም እንዲሰሩ የተሻለ ቦታ እንዲደርሱ እመኛለሁ። ነባዬ በጣም መወድላት አንድ ነገር አላት፣ አለባበሷ። በቃ ሴት ልጅ እንደዚህ ራሷን ሽፍን ስታደርግ በቃ ላይ ያለው ውበቷ ራሱ ይታያል። እና በጣም መወድላት የመጀመሪያው ነገሩ አለባበሷ፣ ከዛ እርጋታዋ። ውበቷ የእግዚአብሔር ስራ ነው። ያው እግዚአብሔር በማንም መልክ እኔ አልወዳደርም፣ አልነጋገርም። ለምን የእግዚአብሔር ስራ ስለሆነ። እግዚአብሔር ስራ ስህተት ነው አልልም። ስለዚህ ውበቷ እግዚአብሔር ነው፣ በቃ አደንቅላታለሁ። ከዛ ውጭ ግን ራሷ የምታረጋቸው ነገሮች፣ አሁን ልብስ ልበድ ካለች ማበድ ትችላለች። እንደ ዘመኑ እያያችሁ ነው አይደል የሚለበሰውን እዚህ ሚዲያ ላይ እንደዛ መሆን ትችላለች። ነገር ግን እሷ ያው በቃ ሴትነቷን ሃይማኖቷን ጠብቃ ለራሷ ክብር ያላት ልጅ መሆኗን ታሳያለች። እና እንዳትለወጭ የኔ ቆንጆ። አዲስ አበባ በጣም ሰዎችን ያበላሻል። እውነቴን ነው፣ ሰዎችን ያበላሻል። ምንም ሳያውቁ መጥተው መሀል አዲስ አበባ ሲገቡ የሆነ የሚከተቡት ክትባት ይኑር፣ ከምግብ ጋር የሚበሉት የእብድ መድኃኒት ይኑር፣ እግዚአብሔር ይወቀውና አብደው ቁጭ ነው የሚሉት በአንድ ሳምንት ውስጥና እኔ ውድ ልቦና ሻይ ለወጥ ለማለት እወዳለሁ። እንግዲህ ዛሬ ማለት ነው ነባዬ ፕራንክ ተደርጋለች መጀመሪያ ማለት ነው። እውነት ለመናገር ቀን ያው ሙዴ ጥሩ ስላልነበረ ነው ወደ እናንተ በሌላ ቪዲዮ የመጣሁት። ይቅር በሉኝና ልሰራላችሁ ነበረ ተጨንቃችሁ ስላየው ኮሜንት ላይ ማለት ነው። ነባ አይደለችም፣ ነባ መስላኝ ነበረ፣ ነባ ካልሆነች ወየውልህ። ብቻ በጣም ብዙ ኮሜንቶች አይቼ ነበረ። ነባ እንዳልሆነች አውቄያለሁኝ። ምክንያቱም እጇን የነባን እጅ በደንብ የሚያውቅ ሰው የሚያያት ከልቡ የነባን እጅ ያውቀዋል። እጇ ይታይ ነበር ካያችሁት ማለት ነው። እና እንዳልሆነች ያው ብዙዎቻችን ገምተናል፣ አውቀናል። እና ያው ሁላችሁም የግምታችሁን እያስቀመጣችሁ ነበረ። ነገር ግን አይደለችም። ግን አይዟችሁ ብዬ አጽናናችኋለሁ ብዬ በሌላ ቪዲዮ መጣሁ ወደ እናንተና ሙዴ ተከነተ። ቀኔ ሁሉ ተበለሻሽ። እግዚአብሔር ይመስገን አልተበላሸም። እንዴ ሌላ ሰርፕራይዝ ይህ አልተበላሸም። እኔ በልደቴ ቀንማ ተበላሸ የሚባል ነገር የለም። እና ሰላም ነው የኔ ውዶች። ብዙ አትጨናነቁ። ለማንኛውም ይሄንንም ኮፒ ሊንክ አርጉት። እንዴ እናቴ ሀብታም እኮ አይጠግብም። በነገራችን ላይ እኔ ዩቲዩብ ሀብታም ነኝ፣ ግን አልጠግብም። እኔ ገና ከፍታለሁ ከዚህም በላይ 4፣ 5፣ 6 ሲምፕል ነው። በተለይ በዚህ ሰዓት በነገራችን ላይ እኔ ይሄንኛውን ዩቲዩብ ቻናል የከፈትኩ ሰዓት ነው እንጂ በጣም ከባድ አስቸጋሪ የሚባል ጊዜ የምታሳልፉት አሁን ላይ ለሚከፍት ሰው ለበረታ ምላስ ላለው በጣም ሲምፕል ነው ዩቲዩብ ሰብስክራይብ ማድረግ እና ማሳደግ ማለት ነው። ዋናው ነገር ያው ምላስ ይኑራችሁ። ዩቲዩብ ላይ እንቅልፋም መሆን አያዋጣም። ቀልጠፍጠፍ ማለት ይኖርባችኋል። እና
በተሰጣችሁ ተፈጥሯዊ ጸጋ ተጠቀሙበት። በተለይ መዳም ቅመሞች ሁሌ የሰው አጨብጫቢ የሰው አድናቂ ሆናችሁ ባትቀሩ ደስ ይለኛል። በቃ የራሳችሁ ነገር ኖሯችሁ ራሴ ሲሄድ ምን ላይ ያርፋለሁ የምትሉት ነገር ብትይዙ በጣም ነው ደስ የሚለኝ። እና ክፈቱ፣ ዩቲዩብ ቻናል ክፈቱ፣ ተጠቀሙ የኔ ውዶች። እንደዚሁ ጠላት ሲመጣባችሁም ትችሉታላችሁ፣ ይቻላል፣ የማይቻል ነገር የለም። ሁሉም ማስደሰት አትችሉም። በነገራችን ላይ ሰው እስከሆናችሁ ድረስ የሚደሰትባችሁ ይኖራል፣ የሚከፋባችሁ ይኖራል። ሁሉንም እንዳመጣጡ ባልሰማ ባላየ ላሽ እያላችሁ መኖር ነው፣ እንደኛ እየታገሳችሁ ማለት ነው። የማ ያልፍ የለም እያላችሁ የራሳችሁን ነጠላ ዜማ እየለቀቃችሁ ማለት ነው። እና ነማዬም በዚህ አጋጣሚ በደንብ እንድታበረታቱልኝ እፈልጋለሁ። በዚህ አጋጣሚ ደግሞ አንዳንድ ኮሜንቶች አይቻለሁ። እኔም የተሰማኝን ነገር ትንሽ ስናገር ይቺ ልጅ እውነት ለመናገር ቀልቤ አልወደዳትም። ይቅርታ አድርጉልኝ፣ የራሴ አስተሳሰብ ነው። የምር ከመጣች ጀምሮ አልተመቸኝም። ቤተሰብ እናንተስ ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንዲሁም ደግሞ ኮሜንት እዚህ ጋር የተጻፉትን ከፈልጋችሁ እዚህ ጋር አስቀምጣለሁ፣ ማየት ትችላላችሁ። እዩት። እንደምታዩት እንግዲህ የኔ ድል ስታምር ያለባበስ ሲወደው ይሄ ምን የተመቸኝ ኮሜንትና ሀሳብ አስተያየት ነው። ወደ እቺ ልጅ ምንም አልወዳትም፣ ከዚህ በኋላ አትምጣ። በቀደም አይቻት ነበር። ይኸው የኛ ልጅ ደግሞ የማይገቡበት የለም። ኤብሮና ነባዬ ይጋቡ ባህላ ሊጋቡ ትላለህ። አረ ተው ተው፣ ግን ፋንዲሾች ተው። አንዳንዶቻቸው እኮ ፍትት ነው ታዲያ። የምር በጣም መወዳቸው በፍቅር ማለት በፍቅር ፋንዲሾችን በፍቅር ነው መወዳቸው። አይ ላቭ ዩ ፋንዲሾች ማለት ነው። አረ ወይኔ ዛሬ እና ማለት ነው። የእኛ ግን ቅመሞች በእናታቸው አናሳዝንም? እኛ እናሳዝናለን። ሳ ለምን እኛ ቆመን ቀረን እኮ ህዝቡን ድረን ጨረስ ነው በቃ በዩቲዩብ። እኔ የሁሉ ትግል አሁን እዚህ ጋር ራሱ የሁሉ ጸብና ጭቅጭቅ የመጣብኝ እኮ ሄሉና ናቲ ብዬ በታገልኩኝ ነው። ቤተሰብ የምር ፍቅርን ማለት ፍቅርን ባሰብኩኝ የእነሱን መልካም ነገር በተመኘው ነው የሁሉ ነገር እየደረሰብኝ ያለው እና እኔ ደግሞ ፈርዶ ቢዝም ማለት ነው። ሰው ማጋባት ነው ስራዬ። እስካሁን በዩቲዩብ በጣም ብዙ ዩቲዩበሮች አጋብቻለሁ። ምንም ማድረግ አይቻልም። ወደፊትም ይቀጥላል ይሄ ነገር። እንደውም እኔ በቲክቶክ ከዚህ በኋላ እናጋባለን ነው የጋብቻ ፕሮግራም የሚል ነው ጊዜ መክፈት የምፈልገው ማለት ነው። ቤተሰቦች እና ይጋቡልን ይላሉ እና ምን ትላላችሁ? ኧረ ረጋ በሉ። ገና ናቸው እነዚህ እኮ ህፃን ናቸው፣ ጩጬ ናቸው። እንዲሰራ እየስሩበት እንደዚህ ነገር አታምጡ። ኧረ ተው ግን ረሁኛል ልጆች ተው። ነባዬ የኔ ውድ በርችልኝ ወደፊት እሺ። ለማንኛውም ኢብሮ ዛሬ እንግዲህ ያበደ ፕራንክ አድርጓታል። ግን ልጅቷን የማልተመቸችኝም ቆሌ ያልወደዳትም። ነባዬ ብልጥ ሁኚ፣ ነባዬ ቀልጣፋ ሁኚ፣ ነባዬ ጎበዝ ጀግና ሁኚ እሺ የኔ ውድ። ምክንያቱም በህይወትሽ ላይ ገና በጣም ብዙ ነገሮች ትፈተኛለሽ። ገና በጣም ብዙ ነገሮች ይመጡብሻል። ምክንያቱም ከአንቺ በእድሜ የተሻልኩኝ ስለሆንኩ ያየኋቸው ብዙ ነገሮችን ስለሆነ ብዙ ነገሮች አልፌ እዚህ ጋር ስለደረስኩኝ ብዙ ፈተናዎች ይገጥሙሻል እና የሚቋቋም ልብ ሊኖርሽ ይገባል ማለት ነው። በተለይ ካለሽበት ቦታ ላይ ከቤተሰብ አንዴ ወጥተሽ አዲስ አበባ ላይ መቀመጥ ማለት ትንሽ አስቸጋሪ ነገሮች አሉ። ትንሽ ብቻ ሳይሆን በጣም ብዙ አስቸጋሪ ነገሮች አሉት እና እነሱን ማለፍ መቋቋም አለብሽ ማለት ነው። ቤተሰቦች እንደምወዳችሁ አትርሱ። ቪዲዮውን ስጨርሱም ሆነ ስትጀምሩ ላይክ ማድረግ እንዳትረሱ። ሼር አድርጉ፣ ኮፒ ሊንክ አድርጉ። ኮፒ ሊንክ ደግሞ ማታውቁ እንደምትኖሩ ተስፋ አደርጋለሁኝ። አሳውቂን ሳምሪ ኮፒ ሊንክ እንዴት ነው ካላችሁኝ እኔ የማስተማር የአስተማሪ ተጽዕኖ ፈጣሪ ነኝ። በዚህ አጋጣሚ ለማንኛውም ሌላ ጊዜ ደግሞ ሌላውን እነግራችኋለሁ። ወዳችኋለሁ። ቻው ቻው።